ፖሊስ ሊጠራ ይችላል ድንገት እንደዚህ አይነት ነገሮች። ምክንያቱም በጣም ብዙ ገንዘብ ነው ከቤተሰብ ያው አንቺንም የጠየቅኩበት ዋና ዓላማ ይሄን ነገር ለማድረግ ፈልጌ ነው። ማን ሊያነሳው ይችላል? እንደዚህ አይነት ነገር ማን ሊያደርገው ይችላል ብለሽ ታስቢያለሽ? ሱሪ ቀይራል? አይ ነው ማታ ከተኛው በኋላ ነው እንትን ያለው። ምን ካወለከ በኋላ? ከተኛው በኋላ? አዎ ከተኛው በኋላ ነው እንደዛው ነው ያገኘሁት እና ደበረኝ። መናገር ራሱ አስጠልቶኝ አሁን እንደው ድንገት ልጠይቅሽ ብዬ እኮ ነው። ሜቢ አንቺ ከሆንሽ ብዬ እና እንዴት ማለት ነው ይችላል። ሰላም ውድና ውድ የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ያው ሰሞኑን ያው አጠቃላይ የነበረውን ነገር ሁላችሁም ታውቃላችሁና ወደ ክፍለ ሀገር ከቃልዬ ቤተሰቦች ወጣን እዛን ያለ ነው ሁላችንም ማለት ነው። ግን የሄድንበት ሌላ ጉዳይ እንደነበረን ትናንትና ነግሬያችሁ ነበርና ዛሬ ደግሞ አጋጣሚ ወደዛ ስራ አልገባውም፣ ገና ነኝ ቁጭ ብዬ ነው ያለሁት። ግን እነዛን ፕሮሰሶች አሁን አንዳንድ ነገሮች ያልጨረስኳቸው ነገሮች ስላሉ እነዛን ነገሮች ለመጨረስ አሁን ዝግጅት ላይ ነኝ። እና ደግሞ ዛሬ ምን አስቤ መሰላችሁ? አጠቃላይ ኖርማል ከቤተሰብ ጋር የተያያዘ አንድ በራሴ ማለት ነው የሆነ ፕራንክ አደርጋታለሁ እና እሷ ደግሞ ምን አይነት ስሜት ሊሰማት ይችላል እና እስኪ ያበደ ነው ሐሳቡ ባይዞይና እስኪ ለማንኛውም እናንተ ደግሞ እንግዲህ እስከ ቪዲዮ መጨረሻ አብራችሁኝ እንደምትቆዩ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ፒስ። እጠራታለሁ፣ ትመጣለች። ቤት ውስጥ ናት፣ እየሰማችኝ አይደለም። ውዷ አትሰሚም? ነይ እንጂ እስኪ ነይ፣ ፈልጌሽ ነው። ነይ ቁጭ በይ እስኪ፣ የምናወራው ነገር አለ። ምንድነው? እስኪ የምናወራው ነገር አለ እኮ ሻል እንዴ። ሳይ አባዬ አባ አንተ አባ ቅዱሴ አቤት በለው። አባ ደህና ነህ? ፍቅር የሆነ ነገር ልጠይቅሽ ነበር ዛሬ። ደስ ይልሽ አይደብርሽማ? አልገባኝም። ልትሰርስ? አዎ ስልኬ ላይ ብዙ ብር ትራንስፈር ተደርጎ አየሁ። ወዴት? ከየት ወዴት? አይ ብቻ እሱን ታዩ ለኔ ታዩና ሜቢ አንቺ አድርገሽ ከሆነ ብዬ ነው። አይ እንደዚህ አይነት ነገሮችን ደግሞ የግድ አንቺ ልታረጊ ከቻልሽ በሚለው ልጠይቅሽ ብዬ ስላሰብኩ ነው ድንገት። እንዴ አማን እና ደግሞ ኪስ ውስጥ የነበረ ብር ነበረ፣ እሱም የለም። ምንድነው ማለት አንቺ አንስተሻል ወይስ እንዴ? እኔ ሲጀምር እኮ ብር ይዣለሁ፣ ካሽም ይዣለሁ። ብር ይዘሻል፣ ግን አይ አንስተሽ ከሆነ ለማን ላነሳው ይችላል? ያማን አያስወንድሙ እና ምንድን ነው የሚሻለው ታዲያ? እንዴት ማለት? አስልሽ አሁን የጠፋኝ ብዙ ብር ነው። ስልክ ላይ ትራንስፈር የተደረገው ብዙ ብር ነው። ትራንስፈር ሲጀምር እኔ ራሱ ዛሬ እኔ አውቀዋለሁ፣ ትራንስፈር የተደረገውን አውቀዋለሁ። ከኪስ ውስጥ ያለውን ነገር ግን ማን ነው የሚለውን ነገር ነው ማጣራት የፈለኩት። ማለትም አሁን ወደ ያ ፖሊስ ከመጥራቴ በፊት ግን ያለው ነገሮች እንድትነግረኝና አንተ እንድትይ ነው። አንደኛ እኔ የመጣው ትናንትና ነው የተፈጠረ ነገር ግን እንደዚህ አይነት ነገር እንዴት ሊሆን ይችላል የሚለው ነገርም ማወቅ ስላለብኝ ነው። ውዷ ንገረኝ ታሉ በፍጥነት። ይሄ በጣም የሚያበጣብጥ ጉዳይ ነው። ምክንያቱም እንደዚህ አይነት ነገሮች ዝም ብለው ከመሬት እንደዚህ አይነት ድንገት የሚፈጠሩ ነገሮች ብዙ ነገሮችን ያበላሻሉ። ስለዚህ ግን ይሄ ነገር እንዴት ሊሆን ይችላል ነው የሚለው ነገር ብቻ ልታብራሪልኝ የምትችይው ነገር ካለ ንገረኝ። ስንት ብር ነው? አይ ብሩ ታዩ አልነግርሽም፣ ግን ንገረኝ። ማን እንዴት ነው የሚለው ነገር ብቻ ንገረኝ። ምን እነግርሃለሁ እንዴ? ይሄን ነገር እውነተኛውን ነገር መድረስ አይቀርም፣ ግን ደግሞ እንደዚህ ሆኖ ደግሞ ተዳፍኖ ደግሞ እንደማይቀር ግልጽ ነው የምነግርሽ። ወይም ደግሞ አንስተሽ ድንገት ተረስተሽው ከሆነ ቼክ አድርጊና አስቀምጪ። ጀመር ይዣለሁ ካሽ ብዙን ይዤ የመጣሁት ማርያም። እኔ ተኝቼ ነበር እንቅልፍ ታውቂያለሽ። ተኝተህ ነው? አዎ እሺ። እና እንዴት ሊሆን ይችላል? እስኪ ማብራሪያ ምናምን ካለሽ። ምን አይነት ማብራሪያ እሰጥሃለሁ እንዴ? ማን ሊሆን ይችላል የሚለውን ነገር ግምትሽ ልትነግሪኝ አትችይም? ማን ሆነን አንተ ነህ እና አንድ ክላስ አደርን። እሺ አንቺ ነህ አንድ ክላስ አደርነሽ። እንዴት ሊጠፋ ቻለ ታዲያ? መቼም ቅዱሴ አያነሳውማ። እሱ ግን እስኪ ቅዱሴ አያነሳማ። ቅዱሴ አያነሳማ። እንዴት ተቀለቀ የሚስምር ነው? እንዴት ቀልዳለሁ? እኔ ቁም ነገር እንደዚህ እያወራሁ እንዴት አንቺ ተቀልድ ትይኛለሽ? እኔ ትክክለኛውን ነገር ጣርቼ እኮ ቁጭ አድርጌ እያወራሁሽ አለ ለዚህ ጉዳይ ነው።
እየቀለድክ መሆን አለበት። እኔ እየቀለድኩ አይደለም እናቱ። እኔ ደግሞ እሺ ካሽሽ እሺ ጥፋ እንዴት ትራንስፈሩ እንዴት ትራንስፈር የተደረገው አድራሻው ስለሚታወቅ የሰውየው ስም አላውቅም፣ ግን ስሙን ልነግርሽ ይችላለሁ። ትራንስፈር የተደረገው ቀጥታ ዶክመንት ስላለው ስሙ ቢታወቅም ገና ያለው ነገሮችን ማነው እንዴት ነው የሚለው ነገር ባንክ ሄጄ ነገሮችን አስተካክላለሁ። ግን ኪስ ላይ የጠፋው ነገር እንዴት ሊሆን ይችላል? ወርቁ ይሆናል። በቃ ስሩሽ ወርቁ ነው የሚሆነው። ፈልገዋለሁ። ከወደቀ እንዴት ያኛው ሳብሮ እንዴት ሊጠፋ ይችላል? የትኛው ወደቀ ማለት ነው? እሺ እዛ ባንክ ሄደህ አጣራ። እሱን አጣራለሁ ባንክ ሄጄ። ይሄ እንዴት ሊሆን ይችላል? እንደዚህ ወርቁ ይሆናል። እንደዚህ ሱሩ ሲዘቀዘቀኝ እንዴት ነው ይጠፋል? ሱሩ ሲዘቀዘቅ ዝም ብሎ ሱሩ ሲዘቀዘቅ ይጠፋል እንዴ? አይ ለማጠፍ ማለት ነው። አንድ ጊዜ ይዘቀዘቃል። አንዳንዴ ምን አለ መሰለሽ ምናልባት ሳናቀው የሆነ አመል ያለበት ሰው ካለ እሱን የምታውቂው ነገር እስካለ ከአንቺ ውጭ እንደዚህ አይነት ነገር ያደረገ ሰው ካለ እኮ ሲጀምር በህይወታችን እንደዚህ አይነት ነገር እግዚአብሔር በስሬ ሲያደግኝ እግዚአብሔር የተመሰገነ ይሁን። እሺ ይሁን። አንቺ ራስሽ ምንም ነገር አሳጣሽ። እሺ ራስሽን ልታውቂው ትችያለሽ፣ ግን ሌላ ሰውስ እርግጠኛ ነሽ ታውቂያለሽ? እሺ እና እኔ ምን ላድርግ ታዲያ? እንዴት ሊሆን ይችላል? እንደዚህ ብለህ ጭራሽ እንደዚህ እንደማውራት ነው የለብህም። እናቴ ምን አስበህ ነው? እና እኔ እኮ አንቺን ነው የጠየቅኩሽ አይደል እንዴ? አንቺን እኮ ነው የጠየቅኩህ አይደል እንዴ? አንቺ ተጠቀመሽበት ከሆነ ወስደሽ እኮ ነው ነገር ይደም አረናቲ እንዴ ይሄን ነገር ምንም እንዳትል በተጠንቀቅ ያደግን ልጆች ነን። እግዚአብሔር ይመስገን። አንተ ምን አስበህ ነው? ምን ይከለክ መሆን አለበት? እና እንዴት ሊሆን ይችላል? እኔ ራሱ ግራ ተጋብቻለሁ። እኔ ለመናገር ለመጠየቅ እየጨነቀኝ ነው እያወራሁት ለመናገር ለመጠየቅ እየጨነቀኝ ነው ያወራው ሴት ቁጣ ፈተን በያ አንቺ ምንድነው ተናገሪ። መልስ እንዴት አይነት ውስጥ ነው የከተትከኝ? በፈጣሪ ስም ምን ይሻላል ታዲያ? የምርህን ነው? ምን ቀልዳል እንዴ እናቱ? እዚህ ጋር ቁጭ ብዬ እያወራሁሻለሁ ይሄንን ነው። ስለዚህ ጉዳይ አይደል እንዴ እያወራሁሻለሁ? የምርህን ነው ብለሽ ለምን ትጠይቀኛለሽ? ሲጀመር እንዴ አንተ ብናስበህ ነው ማለት ነው እንዴ? እንዴት እንደዚህ ትላለህ? እንደዚህ እንዴት ትላለህ ማለት እኮ የተፈጠረውን ነው እየነገርኩሽ አይደል? እሺ ትራንስፈር የተደረገበት እሺ እሱን መጨረሻ ላይ አሳይሻለሁ። ግን መፍትሄ ካለሽ ብዬ ነው እያወራሁሻለሁ። እንዴ ነገር ምንም እንደተወራ ስለስራት ያዘራ ይቅር ይበል። እኔ ለማንም አላወራም፣ ግን ድንገት በራሴ በመደርስበት መንገድ ደርሳለሁ። ከደረስኩ ግን የሚዋረድ ሰው ይኖራል። ግልጽ ነው። ችግር የለውም። እርግጠኛ ነሽ? አዎ። ይሄንን ትክክለኛውን ነገር እውነተኛው ነገር ከወጣ በኋላ ግን እንዳይተቀየሚ። እኔ አንቺ ራስሽም ከሆንሽ መልሰሽ ቦታው ላይ አስቀምጪው። አረም ቤት ምንም የነካት ነገር የለም። ሲጀመር እንደነገርኩህ ይዣለሁ ነው ይብር። እሺ ዝብር ነው ያስካሽ ራሱ ፈረቺ። ሲጀመር እኔ ከፈለኩ ያጠይቀም ያንተን ማለት ስጠኝ ብዬ ነው። እኔም እኮ የጠየቅኩሽ ድንገት እኮ ማንም ሰው እንትን ሳይል ድንገት ነው የጠየቅኩሽ ያለሁት እኔ። ያኔ ብዙ ነው ካሽ እንኳን ብዙ አይሆንም እርግጠኛ ነኝ። ከብሩ አንፃር ብዙ ነው። ስንት ብር ነው? 10 ሺህ ብር ነው። 10 ሺህ ብር ካሽ ይዘህ ተንቀሳቀስ ታውቃለህ አንተ? ሲጀመር ውሸት ነው። 10 ሺህ ብር ነው እጄ የነበረው ኪስ ውስጥ ነበር 10 ሺህ ብር። ይሄ ውሸት ነው። ሲጀመር አንተ ትራንስፈር አለ እንዴ? ብዙ ጊዜ ብትጠቀም 10 ሺህ ብር ነበረ ኪስ ውስጥ። አንቺ አላየሽውም፣ አልነገርኩሽም ሲጀመር። ኧረ በጭራሽ እንደማይሆን አውቃለሁ። አትዋሽ። ይሄ ውሸት ነው። 10 ሺህ ብር አካውንት ላይ ነበረ። ማነው ኪስ ውስጥ ነበረ ትናንት። አስመጣ ሲነግጠኛ ለኔ ውሸት ነው። አይ ውሸቴ አይደለም። እየሳካር ሌባ ካለ ድንገት ብዬ ነው ላስረዳሽ። ፈሰው መጠንቀቅ ስላለብኝ ያስቀ አያስቅም። ምን ተሰማሽ? ምን ተሰማሽ? አባይ እሱ ራሱ ምስክርነት እየሰጠ ነው። ለማንኛውም ወዷ በዛ አጋጣሚ ግን እንደዚህ የሚያደርግ ሰው የለም አውቃለሁ፣ እርግጠኛ ነኝ። ግን ምንም አልጠፋኝም፣ ግን ውሸቴ ነው። ለማንኛውም እዛ ጋር ካሜራ ባይዞ ያው ቤተሰብ በዛ አጋጣሚ ሳትነቃ ድንገት ከቤት ውስጥ አጠርቼ ካሜራውን ራሱ እንኳን ሳታዩ ድንገት በመቅረቷ ተመስገን። ግን ምንድነው ማንም ሰው እንደዚህ አይነት ነገር ላይ ቤተሰቦች ውስጥ ቁጭ ብሎ እንደዚህ አይነት ነገር ሲፈጠር ሊደነግጥ ይችላል፣ ሊሰማው ይችላል፣ ማን ነው ብሎ ሊጠራጠር ይችላል። እንደዚህ አይነት ኃጢአት ውስጥ ስላስገባዋት በጣም ይቅር ይበሉኝ። ስለሰብኩት ጀመን ላይ ነገርኛ ነግሬያለሁ። ሺ ጊዜ ነው ደጋግሜ ነገር
ድንገት ነው ይሄ ነገር ማለትም ይሄን ሀሳብ የመጣልኝ ያው ቤት ውስጥ ቤተሰብ ጋር ሲሆን ጉዳዩን ከቤተሰብ ጋር ይነካካል ተብሎ ስለሚታሰብ ያው ብዙ ፍርሃት ብዙ ድንጋጤ ሊኖር ስለሚችል እና ፋሚሊ ምትል ብቻ ከባድ ነው። ሳክ ማለት ነው በቃ ለማንኛውም እሺ ለማንኛውም ይቅርበኝ እሺ ወጣ አረ ዘርባት ትጀርብ ይቅርበኝ አልኩሽ እኮ ይቅርበኝ ካላል ይቅርታ ካላደረግሽልኝ አይሆንም። ይቅርታ ምን አይነት ነው ያልኩሽ ነገር በቃ እኔ ለፕራንክ ላደርግሽ ነው የፈለኩት። ካሜራ አለ ካላመንሽ ደግሞ ቪዲዮን አለ አሳይሻለሁ። እንዴት እንደዚህ አይነት ሀሳብ ታመጣለህ? እንደዚህ አይነት ሀሳብ ያመጣሁበት ዓላማ ምንድን ነው? ግድ እኮ ከቤተሰብ ጋር ስትሆኝ ማንም ሰው ስትሆኝ በአጋጣሚ ቪዲዮ ለመስራት ሳስብ የቪዲዮ ሀሳብ ሲመጣ ይሄን ላደርግ ያሰብኩት እና ደግሞ አንቺን ለማስደንገጥ ነው። በዛ አጋጣሚ እንዴት ሆነ ተንቀጠቀጠው ሁሉ እንጂ ፈራሻ ይሄን ነገር ነው በህይወቴ እንደዚህ አይነት ነገር በጣም በተጠንቀቅ መስሬት ነው ያደረገው። እግዚአብሔር ይመስገን። ኧረ እባክሽ የማንንም ምንም ነገር አልልም። ገንዘብ በእርግጥ ማንም ሰው ቢሆን የሰውን ነገር ያው ይጠነቀቃል። አውቃለሁ እንደማይፈጠርም እኮ ጉዳዩን አውቃለሁ። እሺ ጊዜ ይሄን ነገር ስለምታውቅ ነው አንተ ስለምልህም ነው አይደል? ለማንኛውም ይቅርበኝ ብያለሁ። ነይ ሰምሽን ማራ እሺ ዘውሻሳ ለይቅርታው ነው። እሺ እና ጋይስ እንግዲህ ፕራንክ ነው የተሳካልኝ ይመስለኛል። ፒስ